ከባዱ ጥቃት ከመፈጸሙ አስቀድሞ ለሳምንታት ኢራንና አሜሪካ ድርድር ሲያደርጉ ቆይተዋል። ኢራን የኒውክሌር ኃይል ባለቤት ልትሆን ተቃርባለች የሚለው ስጋት መቋጫ ሳያገኝ ድርድሩን ፍሬ ሳያፈራ ወደ ጥቃት አመርቷል። እስራኤልና አሜሪካ በአንድ ጎራ፣ ኢራን በሌላኛው በኩል ሆነው የከፈቱት ጦርነት አሁን ላይ እጅግ የተፋፋመና የጉዳቱን መጠን ከፍ ያለ ሆኗል። ከጥቃቱ በኋላ ዘርፈ ብዙ ክስተቶች ተፈጥረዋል። በእርግጥ የጦርነት እንደሚጀመር ብዙ ምልክቶች ታይተዋል። በኢራን ላይ ጥቃት ለመፈጸም ስትዝት የቆየችው አሜሪካ ወሳኝ የአየር ኃይል አውሮፕላኖችን እና የባህር ኃይል መርከቦችን ለሳምንታት ወደ ባህረ ሰላጤው አካባቢ ስታስጠጋ ቆይታለች። በእስራኤል በኩልም በተለይ ኢላማዎችን በመለየትና አስተማማኝ መረጃ በማሰባሰብ በርካታ ስራዎች ሲሰራ ቆይቷል። ኢራንም እንዲሁ ከነካችሁኝ አይታችሁት በማታውቁት አይነት ጥቃት አጸፋውን እመልሳለሁ የሚል ተከታታይ ዛቻ ስትዘነዝር ለሚመጣውም እየተዘጋጀች ለመሆኑ ማሳያ ነበር። አሁን ጦርነቱ የማይነካ የሚመስለውን ነክቷል። አይደለም ይገደላሉ ብሎ ለማሰብ ይቅርና ጫፋቸውን ለመንካትም የሚቻል የማይመስለው ሆኗል። ኢራንን ታፍራ እንድትቆይ ያስቻሏት ብቻቸውን ለኢራን ክብር የቆሙት የበላይ ጠባቂዋ ጠቅላይ መሪዋ አያቶላ ሰይድ አሊ ሁሴን ሐምኒ ስራቸውንም ኑሯቸውንም በሚመሩት ግቢያቸው ሳሉ በሚሳኤል ጥቃት ተገለዋል። ከእርሳቸው ጋር ሴት ልጃቸው፣ የልጃቸው ባልና የልጅ ልጃቸውም አብረው ተገለዋል። አያቶላ አሊ ሐምኒ በአሜሪካና እስራኤል ጥምር ጥቃት ቅዳሜ ጠዋት መገደላቸው ተረጋግጧል። ብዙዎችም ሐዘናቸውን ገልጸዋል። ቀላል የማይባል በተለይም በስደት በተለያዩ የምዕራብ ሀገራት የሚኖሩ ኢራናውያን ደግሞ ደስታቸውን ሲገልጹ የሚያሳዩ መረጃዎችን ሲኤንኤን እና ፎክስ ኒውስ የመሳሰሉ የዜና አውታሮች ለዓለም አጋርተዋል። ኢራንም ጠቅላይ መሪዋ መገደላቸውን በማረጋገጥ ለ40 ቀናት ሐዘን እንደምትቀመጥም አውጃለች። የ86 ዓመቱ የኢራን መንፈሳዊ መሪ አያቶላ በ1989 ነበር መሪነታቸውን ከቀድሞ አያቶላ ሩሆላ ሆሚኒ የተረከቡት። የኢራን መከላከያ ገንብተዋል። የጥንታዊ ስልጣኔ ሀገር ኢራንንም ከምዕራባውያን በተጻረረ መልኩ መርተዋል። ባለፈው ወር በኢራን ከተነሳው የኢራናውያን ህዝባዊ አመፅ ውጪ የከፋ ጊዜ አሳልፈው የማያውቁት አያቶላ አሊ ሐምኒ ሞት ለእስራኤልና ለአሜሪካ ተመኝተው ከነካችሁን አይታችሁት የማታውቁትን ክንዳችንን ትቀምሳላችሁ ሲሉ የዛቻ መልእክት ካስተላለፉ ሳምንት አልሆናቸውም። በእርግጥ አያቶላን የነጠቀው ጦርነት ከዚህ ቀደም እስራኤል በኢራን ላይ እንደከፈተችው የ12ቱ ቀናት ጦርነት አይነት አይደለም። ከዛም የከፋ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስርዓት ለውጥ የሚያመጣና ኢራንን የሚቀይር ጥቃት እንደሚሆንም አስታውቀዋል። እየሆነ ያለውም ያ ይመስላል። በእርግጥ ኢራን የአያቶላን ግድያ እንደምትበቀልም አስታውቃለች። ከኢራኑ ጠቅላይ መሪ ባለፈ ኢራን 40 የሚጠጉ ወታደራዊ አዛዦችና መንግስታዊ ባለሥልጣናትን በጥቃቱ መነጠቋንም እየተነገረ ነው። በእስራኤልና አሜሪካ ጥምረት የተከፈተባትን የሚሳኤል ጥቃት ውርጅብኝን ተከትሎ ጠንከር ያለ አጸፋዊ እርምጃ እየወሰደች ነው የምትገኘው። በዙሪያ ባሉ የአሜሪካ የጦር መንደሮች ላይም ከፍተኛ ጥቃት ሰንዝራለች። የተባበሩት አረብ ኤሜሬት፣ ኳታር፣ ባህሬን፣ ኩዌት እና በዙሪያ ባሉ ከ20 በላይ የአሜሪካ የጦር መንደሮችን ከኢራን ጥቃት ተሰንዝሮባቸዋል። ባህሬን ላይ የተሰነዘረው የከፋ መሆኑንም የዓለም መገናኛ ብዙሃን እየዘገቡ ነው። ዱባይ ላይ ነዋሪዎች በሚበዙበት ቀጠና ሳይቀር ጥቃት ተሰንዝሯል። የተባበሩት መንግስታት ድርጅት በኒውዮርክ ባደረገው ጠቅላላ ስብሰባ ዋና ጸሐፊ አንቶኒዮ ጉተሬዝ የዓለም አቀፍ ሰላምና መረጋጋት ተናግቷል ሲሉም ተደምጠዋል። በዓለም አቀፍ ሰላምና ደህንነት ላይ ከባድ ስጋት እያየን ነው። ወታደራዊ እርምጃ ማንንም አካል ሊቆጣጠረው የማይችለውን ተለዋዋጭ በሆነው ቀጠና ውስጥ የመቀጣጠል አደጋን ያመጣል። ግልጽ ላድርገው፣ እንዲህ አይነት ዓለም አቀፍ አለመግባባቶችን በሰላማዊ መንገድ ለመፍታት የሚያስችል አማራጭ የለም። አያቶላ አሊ ሐምኒ ሞት የእግር እሳት የሆነባት ኢራን የሰላ ጥቃት መሰንዘሯ እንደምትቀጥልም አስታውቃለች። በዛሬው ዕለትም የአያቶላ አሊ ሐምኒን ግድያ ተከትሎ ኢራንና እስራኤል እንደ አዲስ ጥቃት መፈጸምን ቀጥለዋል። በእስራኤል ጥቃትም በቴሄራን ከፍተኛ ፍንዳታዎች መሰማታቸውን የኢራን መገናኛ ብዙሃን እየዘገቡ ነው። ኢራንም በእስራኤልና በመካከለኛው ምስራቅ አገራት ያነጣጠሩ አጸፋዊ ጥቃቶችንም እየወሰደች ነው። ወታደራዊ ኃይሉን ሲመሩ የነበሩት ጀነራል መሐመድ ፓክፑር እስራኤልና አሜሪካ ኢራን ላይ በፈጸሙት ጥቃት መገደላቸውን ተከትሎ አህመድ ቫሂድ የኢራን እስላማዊ አብዮታዊ ዘብ አዲስ ዋና አዛዥ ሆነው ተሹመዋል። አብዮታዊ ዘቡ ኢራን ውስጥ ወታደራዊ፣ ፖለቲካዊና ኢኮኖሚ ኃይሎችን የሚያንቀሳቀስ ዋናው ኃይል ነው። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ እንዳስታወቁትም ከአያቶላ አሊ ሐምኒ ግድያ ተከትሎ ጊዜያዊ ሽግግር ካውንስል መቋቋሙንና ጊዜያዊ ጠቅላይ መሪውም አያቶላ አሊ ሬዛ አራፊ ሆኖ ተሾመዋል። የኢራን መንግስትም እየተጠናከረ የመጣውን ጥቃት የዜጎችን ሕይወት እንዳይቀጥፍ የመዲናዋ ነዋሪዎች ከተማዋን ለቀው እንዲወጡም ጥሪ አቅርበዋል።
ይህ ጦርነት በቀጠናው ብቻም ሳይሆን በዓለም ዙሪያ የከፋ ቀውስ እንዳያስከትል ተሰግቷል። የመካከለኛው ምስራቅ የአየር ክልል በመዘጋቱም በረራዊ ተሰርዟል። ኢራን የዓለም ንግድ 30 በመቶ የሚተላለፍበትን የሆርሙዙ ሰርጥ እንደምትዘጋም አስታውቃለች። ይህ ከሆነ ነዳጅ ጫኑም ሆነ ለተለያዩ ንግድ የተሰማሩ መርከቦች በዚህ ሰርጥ የሚተላለፉ እንደመሆናቸውም ጫናው ከፍተኛ ይሆናል። ከዛም ባለፈ ኢራን ላይ የተከፈተውን ጥቃት ሁሌም የሚቃወሙትና ኢራን ታስታጥቃቸዋለች ተብሎ የሚታሙት የሁቲ አማጽያን በቀይ ባህር በኩል ማንኛውንም መርከብ እንዳያልፍ ከየመን ሆነው አስጠንቅቀዋል። ይህ ለዓለም የንግድ ስርዓትም ምን ማለት እንደሆነ ይታወቃል። ሁሉም ሀገራት በተጠንቀቅ ቆመዋል። የሚሆነውንም እየጠበቁ ይመስላል። ዓለም ሶስተኛውን የዓለም ጦርነት ለማዋለድ በሂደት ላይ እንዳለችም አይነት ሆኗል።